የምታዩት ይሄ ከፊት ለፊት የምታዩት ከተማን ይዞ በሙሉ ይሄ ከፊት የምታዩት በሙሉ ከመንገዱ ባሻገር ወደዛ በሙሉ የፊሊስጤም ነው ማለት ነው። እንደምታዩት ፓለስታይን ወይም ፊሊስጤም ይህንን ትመስላለች ማለት ነው። ኔቦ ማውንቴን ወይም ደግሞ የናቦው ተራራ ሲል መጽሐፍ ቅዱስ የሚጠራው የሙሴ ተራራ ላይ ደርሰናል ማለት ነው። መግቢያው እንደምታዩት ኢንትራንሱ እንደምታዩት ነው። ቲኬት እንቆርጣለን መሰለኝ። ሶስት የጆርዳን ዲናር ከፍላችሁ ይሄን መግቢያ ከቆረጣችሁ በኋላ እንግዲህ ይሄን በጣም የተዋበ ተራራ እንደዚህ ትወጡታላችሁ። ያው ተራራ መውጣት አይበለው፣ ምክንያቱም አብዛኛው በመኪና ነው የመጣ ነው። መኪናው በር ላይ ነው የቆመው። ስለዚህ ተራራውን የተወሰነ ብቻ ነው የምታዩት እስከ ማስታወሻው የሙሴ ማስታወሻ እስከቆመበትና ውስጥ እስካለው እንትን ማለት ነው። ከዛ በኋላ ቁልቁል ፊሊስጤምን ትመለከታላችሁ ማለት ነው። እንግዲህ እዚህ ተራራ ላይ እንደምታዩት ሙሴን ለማስታወስ ትልቅ ቤተክርስቲያን ተገንብቷል። እንደምታዩት በጣም የሚያምር ህንጻ ያለው ቤተክርስቲያን ነው። ያው ተራራማ እንደመሆኑ በጣም ነፋሻማ ነው። ነፋሱ በጣም ከባድ ነው። ያው እንግዲህ መተናል እንደምታዩት። ይሄ እንግዲህ ሚሞሪያል ቸርች ኦፍ ሞሴስ ወይም ደግሞ የሙሴ ማስታወሻ ቤተክርስቲያን ነው የሚባለው። እንደምታዩት ውስጡ በጣም ነው የሚያምረው። በሞዛይክ ጥበብ የተሰራ በጣም ረጅም ጊዜ ነው የተሰራው። ከዛ በኋላ እንግዲህ በተለያየ ምክንያት ተጎድቶ ነበረ። ከዛ በኋላ ግን ከተገኘ በኋላ ሁሉን ነገር እንዲጸዳ ተደርጎ ወለሉ ላይ በሞዛይክ በጣም ብዙ የተሰሩ ነገሮች ስለተገኙ ሰው እንዳይረግጠው ላይ እንደዚህ በብረት ተደርጓል። አሁን ብረትና ወለል አለ በመሃል። ሞዛይኩ ግን እንዳይረገጥ እንደምታዩት መገደቢያ አድርገውለታል ማለት ነው። እዚህ ጋርም መስታወት ነው። እኛ ሞዛይኩን አንረግጠውም፣ በእርግጥ መስታወት ነው ይታያል ማለት ነው። በቃ ሞዛይክ ላይ ያላቸው ጥበብ በጣም የሚገርም ነው። የሚገራርም ስዕል ነበር። እንግዲህ ይሄ በጣም በጥንት ጊዜ ነው። አስቡት። ሞዛይክ ዛሬ እንግዲህ በደንብ ይራቀቁበታል፣ ግን በዛ ጊዜ አስቡት ከረጅም ዓመታት በፊት ነው እንግዲህ ሞዛይክ እንዲያርገው በመሳሉ ጽሁፎችን በመጽሐፍ በሞዛይክ እንደዚህ በጣም ታሪክ ያሻግሩ ነበር በዚያ ጊዜ። ሁላችሁም እንደምታውቁት እንግዲህ ወደ ከነአን በነበረው የእስራኤላውያን ጉዞ ላይ በበረሃ ላይ እግዚአብሔር ተቆጥቶ እባብ ተነስቶ ሸኮናቸውን እያለ እየገደላቸው እንደነበረና በጣም ብዙ ህዝቦችም በእባቡ እየተነደፉ ህይወታቸው እንዳለፈ ተጽፏል። ታዲያ ከዚህ ጋር በተገናኘ እንግዲህ በስተመጨረሻ መፍትሄ ያለው ከእግዚአብሔር ነው ብለው እባክህን ሙሴ ጸልይልን ብለው ለሙሴ ይጠይቁታል። ሙሴም እንግዲህ በምድረ በዳ ወደ ተራራው ላይ ወጥቶ ከእግዚአብሔር ጋር እንደተነጋገረ ተጽፏል። እግዚአብሔርም የነሐስ እባብ ስራና ያንን የነሐስ እባብ በተራራ ላይ ስቀለው፣ ያንን በተራራ ላይ የተሰቀለውን እባብ እንግዲህ በተራራው ላይ የሚችሉ ወጥተው ሲነኩ፣ እንዲሁም ደግሞ የማይችሉ ደግሞ በብረቱን ስትመታው ወይም ነሐሱን ሲመታ ድምጹን እየሰሙ ባሉበት ሆነው ይፈወሱ ሲሉ እርቅ አወረደ ማለት ነው። ዛሬ እንግዲህ በኦርቶዶክስ አብያተ ክርስቲያናት በተለይም ደግሞ ጳጳሳትን በሚይዙት በትረ ሙሴ በሚባለው ላይ ይገኛል ይህ የመዳን ምልክት በኦሪቱ ማለት ነው። እንግዲህ ይህንን የመዳን የኦሪቱ ምልክት በሐዲስ ኪዳን የዮሐንስ ወንጌልም ላይ ተጠቅሷል ማለት ነው። በሐዲስ ኪዳን ላይ ይህንኑ ታሪክ ደግሞ ሲያረጋግጠው በብሉይ ኪዳን የነበረውን ታሪክ ማለት ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 14 እስከ 15 ላይ ስትመለከቱ ሙሴ በምድረ በዳ ያንን እባቡን እንደሰቀለ እንዲሁ ደግሞ ክርስቶስም ለመሰቀል እንደመጣ ክርስቶስም ቤዛ ለመሆን የመዳን ምክንያት ለመሆን እንደመጣ ያብራራልናል ማለት ነው። እንግዲህ በዚህ በሙሴ ተራራ ላይ ወይም በማውንት ናቦ ላይ እንግዲህ የምታዩት ይህ ማስታወሻ የቆመው ለዛ ነው ማለት ነው። ይሄ የነገርኳችሁም የመጽሐፍ ቅዱስ ጥቅስም እዚህ ጋር በአረብኛና በእንግሊዘኛ ቋንቋ ተቀምጧል። በዮሐንስ ወንጌል ምዕራፍ 3 ከቁጥር 14 እስከ 15 ማለት ነው። ይሄውና እንደምታዩት እዚህ ላይ በትልቁ ይሄ የመጽሐፍ ቅዱስ ትልቁ ክፍል እንዲታይ ተደርጎ ተቀምጧል ማለት ነው። በጣም የሚያስገርም ነው።